بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته كفل سدس تمرت هنال شيخ اندزي بلو يجمرال لهين تمرت فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها فقل معرفة العبد ربه ودينه ونبيه محمدا صلى الله عليه وسلم فإذا قيل لك بتبالك جيزي بتتأيك ما الأصول الثلاثة التي يجب على الإنسان معرفتها النزي سوست مسارتهاي نتبوج وين مرهوج من دناتشو بسولج لاي النسو الماوك قديتا يميهون بتبله بتتأيك فقل بل معرفة العبد ربه عند باريا جيتاون ماوقو نو ودينه ሃይማኖቱን ደሞ ማወቁ ነው ወነብየሁ ለሱ የተላኩለት ነብይ ደሞ ሙሐመድ የአብደላህ ልጅ የተባሉትን እሳቸውን ማወቅ ነው ማለት ነው። እንግዲህ እነዚህ ሶስቱ የሚያሽከረክሩት የቀብር ጥያቄ ነው። አንድ ሰው ቀብሩ ካማረለት ከዛ በኋላ ያለው ህይወቱ ያምርለታል እንዳሉት ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ደሞ ምን ይላሉ ذاك طعم الإيمان من رضي بالله ربا وبالإسلام دينا وبمحمد رسولا عند سو بالله جيتنت بسلمنا حيمانوتنت بنبي محمد ملكتنينت كودد كتقبل የኢማንን ጥፍጥና አገኘ በቃል መናገር በቀልብ መቋጠር በተግባር መስራት ጌታህን ማወቅ ሃይማኖትህን ማወቅ ላንተ የተላከልህን መልእክተኛ ማወቅ ዲን الاسلام ማለት ብዙ ሰዎች ጠንቅቀው አያውቁትም ይህንንም ስል ምን ለማለት ፈልጌ ነው አንዳንድ ሰዎች እስልምና ማለት አንዳንድ ሳይሆን አብዛኛው ሰዎች በተለይ ካህዲያን ህዝቦች ምን ይመስላቸዋል እስልምና የሚባለውን ሃይማኖት ይዞ የመጣው ነብዩ ሙሐመድ ነው ይላሉ ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስልምናን ይዘው አልመጡም እስልምና የነብያት ሁሉ ሃይማኖት ነው የኢብራሂም መንገድ ነው የኑህ መንገድ ነው ከኢብራሂም በፊት ሁሉ የነበሩት ከኢብራሂምም በኋላ የመጡት በጠቅላላ ኢብራሂም ይሁዳዊም ክርስቲያናዊም አይደለም ጥርት ያለ ሙስሊም ነው ከሽርክ የጠራ ነው እንዳለው አላህ Subhanahu Wa Ta'ala እስልምና ማለት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ሃይማኖት ሳይሆን እሳቸው የኢብራሂምን መንገድ ከተበላሸ በሽርክ ከተጨማለቀ በኋላ ሊያስተካክሉት የመጡ የመጨረሻው ነብይ ናቸው ነብያት በጠቅላላ ሃይማኖታቸው እስልምና ይባላል እስልምና አላህ Subhanahu Wa Ta'ala በብቸኝነት ማምለክ ከሱ ውጭ ያሉትን በጠቅላላ መራቅን ያስፈርዳል በእያንዳንዱ ህዝብ መሃል መልእክተኛ ልከናል ያ መልእክተኛ አላህን በብቸኝነት አምልኩት ጣዖታትን ራቁ ያለ ሲሆናል አላህ Subhanahu Wa Ta'ala በመቀጠል ዲን الاسلام አስመልክቶ አላህ Subhanahu Wa Ta'ala ምን አለ ኢነ الدين عند الله الاسلام አላህ ዘንድ ተቀባይነት ያለው ሃይማኖት ማለት እስልምና ነው አለ ስለዚህ እነዚህን ሶስት ነገሮች በተግባር ሲተገብር የኖረ ሰው የኖረበት አምኖ ሲናገር ሲተገብር የኖረ ሰው ቀብር ላይ ለዶክተሩም ለዓሊሙም ለጃሂሉም ለሀብታሙም ለደሃውም ለፕሬዝዳንቱም ለጠቅላይ ሚኒስቴሩም ለተማረውም ላልተማረውም የቤት ሰራተኛም ይሁን ዘበኛም ይሁን ለወንድም ለሴትም ለሁሉም የማይቀር ጥያቄ አለ ሰው የተባለ ሁሉ ቀብሩ ሲገባ እነዚህን ጥያቄዎች ይጠየቃል ምንን ይመስል ጌታህ ማን ነው ሃይማኖትህ ምንድነው በእናንተ መካከል የተላከ ሰው አለ ምን ትላለህ ስለሱ ተብሎ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ እስልምናና ስለ ጌታችን አላህ Subhanahu Wa Ta'ala ይጠየቃል ስለዚህ ይሄ ለማንም የማይቀር ጥያቄ ስለሆነ ኢልሙ ይሄንን ጉዳይ አውቆ መተግበር በማንም ሰው ላይ ግዴታ ነው ያላህ ባሪያዎች አውቀው በተግባር ከሚሰሩ ሐቁን ከሚጠብቁለት አላህ ያድርገን ቀጠሉና ሼህ ምን አሉ فاذا قيل لك بتبال من ربك ጌታህ ማን ነው ብትባል فقل ብለህ መልስ አንተ ደሞ ربي الله ጌታዬማ አላህ ነው الذي رباني ያ ፈጥሮኝ
ተንከባክቦኝ ነው የኔ ጌታ ማለት ወረበ ጀሚዐል ዓለሚን ቢኒዓሚሂ የኔም ብቻ ሳይሆን የመላውን ፍጥረት ወይንም መላውን ፍጥረት በጸጋው የሚያጠቃቅም ነው መላውን ዓለም ከሱ ውጭ ያለውን በጠቅላላ በጸጋው የሚንከባከብ ነው አሉ ማለት ነው እንግዲህ አላህ Subhanahu Wa Ta'ala አፈጣጠራችንን ካስታወሳችሁ ምን ነበር ከወንድና ከሴት የተደባለቀ ስፐርም ከዛ በኋላ ደረጃ በደረጃ እየሆነ እናታችን ሆድ ውስጥ እዛው ጠባብ ሆድ ውስጥ ሩህ እየተነፋ ምግብ እየገባልን እየተገላበጥ እየተኛን ሲንከባከበን ኖረ ከዛስ ወደዚህ ሰፊ ምድር ደግሞ ልክ እንደመጣን የናጡትን አሳየን የናጡትን ጠብተን ከዛ ዳዴ ማለት ጀመር ከዛ በኋላ ሲንከባከበን እድሜያችን ሲደርስ አይምሮአችን እየበሰለ ሲሄድ ልክ ለቡሉግ ደረጃ ሲደርስ አንድ ሰው የረሱል ሰለላሁ ዐለይሂ ወሰለም ሪሳላ የወረደውን ቁርአን አላህ Subhanahu Wa Ta'ala ብዙ ኒዕማዎችኛ ላይ ውሏል በጠቅላላ ግን ምን አለ አላህ Subhanahu Wa Ta'ala እኛ ላይ ስለዋለው ውለታ ሲናገር ወኢን ተዑዱ ኒዕመተላሂ ላ ተህሱሃ ኢነላህ ለገፉሩን ረሂም ያላህንም ጸጋ ብትቆጥሩ አትዘልቋትም በጣም ብዙ ነው አላህኛ ላይ የዋለው ማለት ነው ሊቆጠርም አይችልም አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም ልኮልናል የአደም ልጅ ሁሉ ምርጥ ከዛ ሲቀጥል ፉርቃን ቁርአንን አውርዶልናል ሐቅን ከባጢል ሚለይ እስልምና ለኛ መርጦልናል አላህ በእርግጥ መሐሪ አዛኝ ነውና ይላል ብዙ ጸጋዎች ሁሉብናል አላህ Subhanahu Wa Ta'ala ልናስተባብለው እማንችለው ማለት ነው እኛን መንከባከብን አስመልክቶ ውለታኛ ላይ እንደዋለብን ሲናገር هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ላይ የሚታወስ ነገር ሳይሆን ከዘመናት የተወሰነ ጊዜ በርግጥ አልፎበታል አለ إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا እኛ ሰውን የምንሞክረው ስንሆን ቅልቅሎች ከሆነ የፍትወ ጠብታን ፈጠርነው ሰሚም ተመልካችም አደረግነው አለ إنا هديناه السبيل إما شاكرا وإما كفورا እኛ ወይ አመስጋኝ ወይም ከሃዲ ሲሆን መንገዱን መራነው ገለጽንለት ይላል አላህ Subhanahu Wa Ta'ala ማለት ነው እኛን ፈጥሮ የተንከባከበ ብለን እንመሰክርና الذي رباني وربى جميع العالمين እኔን ብቻ ሳይሆን ደግሞ መላ ፍጥረት ዓለሙን በጸጋው የተንከባከበ ነው አላህ Subhanahu Wa Ta'ala ብቸኛው ፈጣሪና ተንከባካቢ ነው ይህ ደግሞ ማለት መፍጠሩ ምንን ያስይዛል እሱም በብቸኝነት እንድናመልከው ማለት ነው አላህ Subhanahu Wa Ta'ala ቀጠለና አመን هذا الذي يرزقكم إن أمسك رزقه بل لجوا في أتو ونفور على ወይንም ሲሳዩን ቢይዝባችሁ ያ ሲሳይን የሚሰጣችሁ ማን ነው ብሎ ጠየቀ ብቸኛው የዚህ ምድር ራዚቅ አላህ Subhanahu Wa Ta'ala ነው وما من دابة في الأرض إلا على الله رزقها በምድር ላይ አንዲትም ተንቀሳቃሽ የለችም ሲሳይዋ በጌታዋ በአላህ ላይ የተመደበ የተወሰነ ቢሆን እንጂ አለ ስለዚህ ይሄ ሁሉ ምንን ለማሳየት ነው የተፈለገበት ብቸኛው ተንከባካቢ አላህ Subhanahu Wa Ta'ala መሆኑን ለመናገር ነው ቀጠሉና ሼህ ምን አሉ وهو معبودي ይሄ ደግሞ ምንን ያስፈርደኛል እሱም ብቻ ነው እማመልከው አምላኬ የኔ እሱ ነው ليس لي معبود سوى ከሱ ውጭ አምላክ የለኝምና وهو معبودي አምላኬ ነው እኔ የማመልከው እሱን ነው ليس لي معبود سوى ከሱ ውጭ አምላክ የለኝምና ይሄ እንግዲህ የምን ትርጉም ነው ነፊና ኢስባት አለው ውድቅ ማድረግ ካላህ ውጭ የሚመለኩትን በጠቅላላ ማረጋገጥ አምልኮን ለአንድ አላህ Subhanahu Wa Ta'ala ብቻና ብቻ ማለት ነው ኢያከ ነዕቡዱ አንተን ብቻ እናመልካለን ካንተ ውጭ ያለውን ማንንም ይሁን ማን አናመልክም ብቸኛው የዚህ ምድር ፈጣሪ አንተ ስለሆንክ ማለት ነው ኢብራሂም አለይሂ ሰላም ለህዝቦቹ ምን እንዳላቸው ካላህ ውጭ በጠቅላላ የምታመልኩት እኔ ምን አድርገዋለ የለሁበትም በሪእ ነኝ ካለ በኋላ ምን አለ ኢላ الذي فطرني አለ ያ ይፈጠረኝ አላህ ሲቀር አለ ላ ኢላሃ አምላክ የሚባል የለም ጭራሽ በባጢል የምታመልኩትን አልቀበልም ኢላላህ በሐቅ የሚመለከው ያ ብቸኛው ፈጣሪ የፈጠረኝ
ሐቀኛው ተመላኪ አንድ አምላክ አላህ ብቻ ሲቀር ወደሊሉ ቀውልሁ ተዓላ ለዚህም ማስረጃው አሉ ሼክ መሐመድ አብዱል ወሃብ አልহামዱሊላሂ ረቢል ዓለሚን በባለቤትነትም ይሁን በተገቢነት ምስጋና ሁሉ ለአላህ ነው አጠቃላይ ምስጋና ሁሉ ምስጋና የተባለ በጠቅላላ ለአላህ ነው የሚገባው አልহামዱ ሊላህ ለአላህ አላህ ማለት ማን ነው ዙል ኡሉሂያ ተመላኪ የሆነው አላህ ረብል ዓለሚን ዓለሚን የሚለው ብዙ ቁጥር ነው የምን ዓለም የሚለው ማለት ነው የጂኖች ዓለም የመላእክቶች ዓለም በባህር ውስጥ ያሉት ዓለም የሰው ልጆች ዓለም ይባላል የዚህ ሁሉ በጠቅላላ ደግሞ ዓለሚን የሚለው ምኑ ነው ጀምዕ ይባላል ወይንም ደግሞ ብዛት ቁጥርን የሚጠቁም ማለት ነው ከአላህ ውጭ ያለው በጠቅላላ ባለቤቱ ማን ነው አላህ ነው አልহামዱ ደግሞ ምንድናት ምስጋና ናት ምስጋና ደግሞ አምልኮ ናት ለአንድ አላህ ብቻ ለብቸኛው አምላክ ያ የዚህ ምድር ሁሉ ወይም ከአላህ ውጭ ያለው በጠቅላላ ሁሉ ባለቤት ረብ ለሆነው ሙሉ ምስጋና ይገባው ሼህ ቀጠሉና ምን አሉ ወኩሉ ማ ሲወላሁ ዓለም ወኩሉ ሁሉም ማ ሲወላህ ከአላህ ውጭ ያለው በጠቅላላ ዓለም ይባላል አሉ ወአነ ዋሂዱን ሚን ذلك العالم እኔ ደግሞ ከዚህ ከፍጥረተ ዓለም ውስጥ አንዱ ነኝ አሉ فإذا قيل لك بما عرفت ربك ጌታህን እንዴት አወቅከው ተብለህ ብትጠየቅ አንተ ደግሞ እንዲህ ብለህ መልስ فقل بآياته ومخلوقاته በተአምራቶቹና በፍጡራኖቹ ነው ያወቅኩት በል ومن آياته الليل والنهار ከሱ ተአምራቶች ውስጥ ምንና ምን አሉበት ሌሊትና ቀን والشمس والقمر ፀሐይና ጨረቃ ومن مخلوقاته ወይም እሱ ከፈጠራቸው ፍጡራኖች ውስጥ السماوات السبع ሰባት ሰማያት والأرضون السبع ሰባት ምድሮች ومن فيهن በውስጣቸው ያለን وما بينهن በመካከላቸውም ያለናል والدليل قوله تعالى ለዚህም ደግሞ ማስረጃው ምንድነው ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون ليتنا ቀንም ፀሐይና ጨረቃም ከምልክቶቹ ናቸው ለፀሐይና ለጨረቃ አትስገዱ እርሱም ብቻ የምትገዙ እንደሆናችሁ ለሌላ አትስገዱ ለዚያም ለፈጠራቸው ብቻ አላህ ስገዱ ብቸኛው ፈጣሪ ማን ስለሆነ ሰማይና ምድርን ሰማያትና ምድርን ፀሐይና ጨረቃን ፍጡራኑን ሁሉ የፈጠረው ማን ነው አላሁ Subhanahu Wa Ta'ala ነው ስለዚህ አትስገዱ ለነሱ ለፀሐይና ለጨረቃ እነሱን ለፈጠራቸው ብቸኛው አላህ ስገዱ እርሱም ብቻ የምትገዙ እንደሆናችሁ ሙሽሪክማ ለአላህም ይሰግዳል ለፀሐይና ለጨረቃም ይሰግዳል ለአላህም ይሰግዳል ለመላእክታም ይሰግዳል ይሄ እምነት ተብሎም አይወሰድም በአላህ ላይ አንድን ያጋራ የሞተ ሰው አላህንም ያመለከ ሌላንም አብሮ ያመለከ የሞተ ሰው የሳት ነው ከነብይም ይሁን ከመላእክታም ይሁን ከወልዮችም ይሁን ለማንም ቢሆን ስጁድ አይገባም ስጁድ አላህ Subhanahu Wa Ta'ala ካስታወሳችሁ ከዚህ በፊት የተማርነው ትምህርት ላይ وأن المساجد لله فلا تدعوا مع الله أحدا ተባብለን ነበር መስጂዶች በጠቅላላ ያላህ ናቸው ከአላህ ውጭ فلا تدعوا مع الله ከአላህ ጋር አንድንም አብራችሁ አትጣሩ ብሎ ነበር አላህ Subhanahu Wa Ta'ala አትለምኑ ብሎ ነበር መስጂድ በተባለው ሁለት ተፍሲር ተነጋግረን ነበር አንደኛው ምንድነው ሰባቱ የሱጁድ አካላት ሙሉ ፊት ሁለት እጆች ሁለት ጉልበቶች ሁለት እግሮች ሰባት ይሆናሉ አንድ ላይ በሰባቱ የሱጁድ አካላት ለአላሁ Subhanahu Wa Ta'ala ብቻ እንጂ ሱጁድ የሚገባው ለማንም አይገባም ፀሐይና ጨረቃ በጣም ታላላቅ ፍጡር ከመሆናቸው ጋር ለፀሐይና ለጨረቃ ሱጁድ ካልተገባ ማን ለቃጥባሬ ሼህ ሱጁድ አይገባቸው ቃጥባሬ ቀብር ላይ ሰዎች ሱጁድ ሄደው ይወርዳሉ ሌሎችም ቀብሮች ላይ ይሄ ሽርክ ነው በአላህ ላይ ማመጽ ነው በአላህ ላይ ያጋራ የሞተ ሰው የሳት ነው ማህበረሰባችንን ይሄንን ልናስጠነቅቅ ይገባናል ማለት ነው ቃጥባሬ ቀብር ላይ ሰዎች ሄደው ሱጁድ ያደርጋሉ ይሄ ደግሞ
ሱጁድ ከአላህ ውጭ ላለ ለማንም ይሁን ለማን ሱጁድ አይገባውም። ይሄ ኩፍር ነው፣ ሽርክ ነው። ማህበረሰባችንን እናስጠንቅቅ። ቀጠሉና ሼክ ምን አሉ? وقوله تعالى ሁለተኛው ማስረጃ إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار يطلبه حثيثا والشمس والقمر والنجوم مسخرات بأمره ألا له الخلق والأمر تبارك الله رب العالمين ጌታችሁ ያ ሰማያትና ምድርን በስድስት ቀናት ውስጥ የፈጠረ አላህ ነው። አላህ ሰማያትንና ምድርን በስድስት ቀናት ውስጥ ፈጠረ። ثم استوى على العرش ከዚያም በአርሹ በዙፋኑ ላይ ተደላደለ ወይንም ከአርሹ በላይ ከፍ አለ። አላህ ሌሊትን ፈጥኖ የሚፈልገው ሲሆን በቀን ይሸፍናል። ፀሐይን ጨረቃንና ከዋክብትን በትእዛዙ የተገሩ ሲሆኑ ፈጠራቸው። ንቁ፣ መፍጠርና ማዘዝ የርሱ ብቻ ነው። የዓለማት ጌታ አላህ ክብሩ ላቀ። አሁን እዚህ ጋር መንገድ የሳተው ባላህ ስምና ባህሪያት ላይ ጀህሚያ ይባላል። ጀህሚያ ወሙዕተዚላ ከነዚህ ጀማዓተል አህባሽ ከፊል ሱፊያዎች እና ሌሎችም የወረሱት ነገር አለ። ምንድነው? የአላሁ ሱብሓነሁ ወተዓላን ስምና ባህሪያት ማጣመም፣ አለመቀበል፣ ትርጉሙን መቀየር የመሳሰለው። ለምሳሌ አላሁ ሱብሓነሁ ወተዓላ ከፍጡራን ሁሉ በላይ ከሰማያት በላይ ከአርሽ በላይ መሆኑን አለማረጋገጥ። ይሄ ትልቁ ችግራቸው ነው። ከዚህ የከፋው ደግሞ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም አላህ ከሰማያት በላይ ከአርሽ በላይ መሆኑን ያረጋገጡ ሰዎችን አማኝ ብለው ሲያበቁ አህባሽና መሰሎቻቸው አማኞችን ከሃዲ ብለው መጥራታቸው። አላህ እዚህ ጋር ምን ይላል? ጌታችሁ ያ ሰማያትና ምድርን በስድስት ቀናት ውስጥ የፈጠረ አላህ ነው ካለ በኋላ ثم استوى على العرش ከዚያ ثم የምትለው ቃል ተርቲብን ታስይዛለች። جاء محمد ثم احمد ካል ሙሐመድ መጣ፣ ከዛ አህመድ መጣ፣ ከዛ በመቀጠል ነው ثم የሚያሳየው ተርቲብን ነው። አላሁ ሱብሓነሁ ወተዓላ ሰባት ሰማያት ሰባት ምድርን በውስጡ ያለውን ፈጥሮ በስድስት ቀን ውስጥ ከዚያም በአርሹ ላይ ተደላደለ፣ ከአርሹ በላይ ከፍ አለ። አህባሾች የሚጠይቁት ጥያቄ አለ። እንዲህም ሲሉ አላሁ ሱብሓነሁ ወተዓላ አርሽን ከመፍጠሩ በፊት የት ነበር ይላሉ። አንድ ባሪያ አላህና መልእክተኛው ሲያዙት ምን እንዲል ብቻ ነው የሚጠበቅበት? ሰሚዕና ወአጣዕና፣ ሰምተናል ታዘናል። እኛ የተነገረን ማለት አላህ ሰማያትና ምድርን ፈጥሮ በስድስት ቀን ውስጥ ከዛም በኋላ ከአርሽ በላይ መሆኑ እንጂ የተነገረን ማለት ነው። ከዛ በፊት የት እንደነበረ እንድንጠይቅ ተነግሮናል? አልተነገረንም። ስለዚህ እኛ አላሁ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን ስናምን የት ነበር ከዛ በፊት ሚለውን ጥያቄ ሳንጠይቅ አንድ፣ ሁለተኛስ በምን አይነት ሁኔታ ነው ከፍ ያለው ብለን ሳንጠይቅ ሁኔታውን ሳንጠይቅ ማለት ነው የመጣውን ነገር ደግሞ በቀጥታ ተቀብለን አላህ ከአርሽ በላይ ነው በቃ ትርጉሙን ሳንቀይር ትርጉም አልባ ሳናደርግ እነዚህ መሰረቶች ጠብቀን ያላህን ከአርሽ በላይ መሆን መቀበል ግዴታችን ነው። አህባሾች እንደሚጠይቁት ከሆነ አላህ አርሽን ከመፍጠሩ በፊት የት ነበር ነው የሚሉት። ረሱል ሰለላሁ ዐለይሂ ወሰለም አላህን አስመልክቶ ምን ይነግሩናል? እንደ ጥያቄ ከመጣላችሁ አሉ አንተን ማን ፈጠረ? ይሄን ማን ፈጠረው? ያን ማን ፈጠረው? ከዛ መጨረሻ ላይ ሄዶ አላህን ማን ፈጠረው ሚል ከመጣብህ አሉ ሸይጣን ነውና ከአላህ በሱ ተጠበቅ አሉ። ሸይጣን ነውና ለኛ ሄደን አላህን ማን የፈጠረው ብለን እንድንጠይቅ አልታዘዝንም። ለምን? ሸይጣን ሊጫወትባችሁ ነው። በፍጥነት ከአላሁ ሱብሓነሁ ወተዓላ በሱ ተጠበቁ አሉ። አዑዙ ቢላሂ ሚነሽ ሸይጣን ረጂም።
በአላህ እጠበቃለሁ ዱዓ ነው አዑዙ እጠበቃለሁ ቢላህ በአላህ ሚነ ሸይጣን ከሸይጣን አርጂም ከተባረረ ከሆነው ከሰይጣን በአላህ እጠበቃለሁ ከዚህ ምን እናያለን የሰው ልጅ ጭንቅላት የተመደበለት የተነገረውን ብቻ መያዝ ነው ከዛው ጭፈላፈላለው ካለ የማየው ሸይጣን መጫወቻ ይሆናል ማለት ነው ሸይጣን ደግሞ እኛን ካላየነው ቦታ ነው ሊያጠቃን የሚሞክረው በቁጥር አንድነት ባላህ እንድንክድ ነው የሚፈልገው እሱ ልክ ጀማዓተል አህባሽ ኩፍር ውስጥ እንደወደቁት በዚህ ንግግራቸው ሽርክ ላይ ወይንም ደግሞ ያላህን ስምና ባህሪያት እንዳጎደፉት ማለት ነው ስለዚህ አንድ ባሪያ እንዲህ አይነት መፈላፈል ያላህን ስምና ባህሪያት አስመልክቶ ተከልክሏል ማለት ነው በዚህ ሐዲስ ስንሄድ ማለት ነው የተነገረንን መቀበል ብቻ ነው ከኛ ያለብን ግን ጥቂት ማስረጃዎች መጨመር ፈልጋለሁ አላህ Subhanahu Wa Ta'ala እነዚህን ሁለት አንቀጾች ይነግረናል ሁለቱን አያይዘና ያለን الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم النزيع عرشون የሚሸከሙት ያላህ Subhanahu Wa Ta'ala ከአርሽ በላይ ነው አይደል ያለው እነዚያ አርሹን የሚሸከሙት መላእክቶች ማለት ነው እነዚያም በዙሪያው ያሉት በጌታቸው ምስጋና ያወድሳሉ በእርሱም ያምናሉ ጌታችን ሆይ ነገሩን ሁሉ በእዝነትና በእውቀትህ ከበሃል ስለዚህ ለነዚያ ለተጸጸቱት መንገድህንም ለተከተሉት ምህረት አድርግላቸው የእሳትንም ቅጣት ጠብቃቸው እያሉ ለነዚያ ላመኑት ምህረትን ይለምናሉ እነማን መላእክቶች አርሽን የተሸከሙት ማለት ናቸው መላእክቶች እንደምናቀው የት ነው መኖሪያቸው ሰማይ ቤት ነው ቀጥለና አላህ Subhanahu Wa Ta'ala ምን አለ ወሊላሂ يسجد ما في السماوات وما في الأرض من دابة والملائكة وهم لا يستكبرون لعلهم በሰማያት ያለው ከተንቀሳቃሽም በምድር ያለው ሁሉ መላእክትም ይሰግዳሉ እንቀጥል እነርሱም አይኮሩም ዋናው አምኗናት ጌታቸውን አላህን ከበላያቸው ሲሆን ይፈሩታል የታዘዙትንም ሁሉ ይሰራሉ መላእክቶች ከበላያቸው ማን አለ ከበላያቸው ነው ያለው ልብ በል አርሽን የተሸከሙ አሉ ከአርሹ በላይ ደግሞ ያለው ማን ነው አላህ Subhanahu Wa Ta'ala ነው ስለዚህ ያላህ Subhanahu Wa Ta'ala ከአርሽ በላይ መሆን ማመን የአማኞች የነብያት ሁሉ መንገድ ነው እንቀጥል ማስረጃነት አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ አላህ Subhanahu Wa Ta'ala ፍጡራንን ፈጥሮ ሲጨርስ ከአርሽ በላይ ከሆነው እርሱ ዘንድ ካለው ኪታቡ ላይ እዝነቴ ቁጣዬን ትቀድማለች ብሎ ጻፈ በሌላ ዘገባ እዝነቴ ቁጣዬን ታሸንፋለች ቡኻሪና ሙስሊም ዘግበውታል ምንን እንያዝ አላህ Subhanahu Wa Ta'ala ፍጡራትን ፈጥሮ ሲጨርስ ከአርሽ በላይ ከሆነው እርሱ ዘንድ ካለው ኪታቡ ላይ የት ነው ያለው እሱ ከአርሽ በላይ እርሱ ዘንድ አላህ ዘንድ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ከአርሽ በላይ እንዳለ የሚያሳየን ሌላው ማስረጃ ነው ታላቁ ሱሐባ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ ደግሞ ይላሉ በታችኛውና በሚቀጥለው ሰማይ እንዲሁም በሰማያት መካከል የ500 ዓመት ርቀት ይገኛል በሰባተኛው ሰማይና በኩርሲዩ መካከል የ500 ዓመት ርቀት አለ በኩርሲይና በውሃው መካከል የ500 ዓመት ርቀት አለ አርሽ ከውሃው በላይ ነው አላህ ደግሞ ከአርሽ በላይ ነው በተግባራችሁ መካከል ከአላህ ቁጥጥር ውጭ የሆነ አንድም ተግባር የለም ኢብኑ መህዲ ዘግበውለታል ከዚህ ምን እናያለን አላህ Subhanahu Wa Ta'ala በዛቱ ከፍጡራኑ ሁሉ በላይ ከአርሽ በላይ ሲሆን በእውቀቱ ደግሞ ሁሉን ያካበበ ነው ከእርሱ ዕውቀት ውጭ የሚሰወር ነገር የለም ማለት ነው እንቀጥል ማስሩቅ የተባሉት ታቢዒ ረሂመሁላህ በሂጅራ 62 ዓመተ ሂጅራ የሞቱ
ከአኢሸት